ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃ ወደ እናንተ አደርሳለሁ። ግብጽና ጅቡቲ የቀይ ባህር አስተዳደር የተጎራባች ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸው ተገለጸ። ረቡዕ ሚያዝያ 15 2017 ዓ.ም ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብጽ ፕሬዝዳንት አልሲሲ ከሀገሪቱ ፕሬዝዳንት ኢስማኤል ኦማር ጌሌ ጋር ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዝዳንት ኢስማኤል በዚህ ንግግር የሶማሊያና የሱዳን ጉዳይ ተነስቷል። እንደ ፕሬዝዳንት ኢስማኤል ገለጻ ሁለቱ መሪዎች የተነጋገሩበት ሌላኛው ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባብኤል መንደብ የባህር ወሽመጥን በተመለከተ መነጋገራቸውን የጅቡቲው ፕሬዝዳንት ኢስማኤል አስታውቀዋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩም ተገልጿል። ወሳኝ ዓለም አቀፍ ንግድ መተላለፊያ በሆነው ቀይ ባህር ነፃም የባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩን መረጋጋት ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሙም የጅቡቲው ፕሬዝዳንት ተናግረዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠናዊ ወቅታዊ ሁኔታን በተመለከተ ከጅቡቲው ፕሬዝዳንት ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳሮቶች በተመለከተ ንግግር መደረጉ ተዘግቧል። ፕሬዝዳንት አልሲሲ በንግግራቸው በወሳኝ የዓለም አቀፍ ንግድ መስመሮች ላይ የሚቃጣን ማንኛውም የደህንነትና በነጻነት የመጓዝ አደጋዎችን በማያሻማ ሁኔታ እንቃወማለን ሲሉ ተደምጠዋል። በተጨማሪም ለቀጠናዊና ደህንነት መርሆችና መሰረቶች ለመገዛት አስፈላጊነትን በተመለከተ መግባባት ላይ እንደደረሱ ነው የተናገሩት። አልሲሲ ከጅቡቲ ፕሬዝዳንት ጋር ከስምምነት ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደር ጉዳዮችን የሚመለከት ነው። ሁለቱ መሪዎች ወሳኝ ዓለም አቀፍ የንግድ መተላለፊያ የሆኑት የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የደህንነት ጉዳይ የተጎራባች ሀገራቱ ብቸኛ ኃላፊነት እንደሆነም ከስምምነት ላይ መድረሳቸው ታውቋል። ግብጽ የቀይ ባህር የአስተዳደር ጉዳይ የውሃ አካሉን የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑን ስታነሳ ይህ የመጀመሪያው አይደለም። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህር ለደህንነቱ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩል ይህ አቋም ሲንጸባረቅ ቆይቷል። ኢትዮጵያ ግንባታው ልታጠናቀቅ በተቃረበችው የታላቁ ህዳሴ ግድብ ዙሪያ ለዓመታት ተቃውሞ ስታሰማ የቆየችው ግብጽ ኢትዮጵያ እያሳየችው ካለው በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢውን ሀገራት እያስተባበረች ነው። ጠቅላይ ሚኒስትር አብይ የኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎት ይፋ ባደረጉበት ጊዜም ቀይ ባህርና የአባይ ወንዝ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።